እንግዳ ነገር ነው። ብዙ ቸርች የዞርኩ አገለግላለሁ። ማለት ከቸርች ማበላለጤ ሳይሆን ከሲና ደብረ ዘይት ተራራ ላይ የተለየ እግዚአብሔር ፕሬዘንስ አለ። the presence of God አሜን። እስቲ አሜን አትሉም ወይ? የደብረ ዘይት ተራራ ላይ ምንድነው ማንም ሰው ይወጣል ህልውናውን የእግዚአብሔር ፕሬዘንስ አለ በዛ ውስጥ። ሲና ላይ ግን ማንም ሰው ወጥቶ ዝም ብሎ አይወርድም። ሃሌሉያ። እና ትልቅ የሆነ የመንፈስ መገኘት አለ። ክብር ለኢየሱስ ይሁን። ሃሌሉያ። እና እኔ ነብይ አይደለሁም፣ ግን ዛሬ ግን ሳልተነብይ አልቀርም ማለት መንፈሱ እንደዚህ አይነት ነገር ነውና እግዚአብሔር ይመስገን፣ ጌታ ይረዳኛል። ደህና ናችሁ? ግን ደስ ብሎኛል እዚህ ስለተገኘው። ለእግዚአብሔር ክብር ይሁን። እንደገና ደግሞ የእግዚአብሔር ሰው ነብይ ሄኒን በጣም ነው የማመሰግነው። አምኖኝ ደግሞ በዚህ ባለቀ እንትን እኔ ደግሞ አገልግል ብሎ ስለጋበዘኝ በጣም እወድሃለሁ፣ አከብርሃለሁ። ከረጅም ጊዜ በፊት ነው ማቀው። ሄኒዬ ጨምሯል። እግዚአብሔር ይመስገን፣ ደስ ይላል። እስቲ በእግሮቻችን እንቆምና የእግዚአብሔርን ቃል እናንብብ። ለእግዚአብሔር ቃል ክብር። ሁላችንም ትንቢተ ዘካርያስ ምዕራፍ 4 ከቁጥር 1 ጀምሮ ባነበው ደስ ይለኛል። ከቁጥር 1 እስከ 9 ያለውን ክፍል በጌታ በኢየሱስ ስም እናወጣለን። ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፍ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነ መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ። 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱ በስተግራ ሆነው ባጠገቡ ነበሩ አልሁ። ከኔ ጋር የሚነጋገር ለነበረው መልአክ መልሼ ጌታ ሆይ እነዚህ ምንድናቸው አልሁት። ከኔ ጋር የሚነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልኩት። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብለው ተናገሩ። ቁጥር 8 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። ዛሬ መልእክት አለኝ። በኃይልና በብርታት አይደለም በመንፈሴ ነው ብሎ ልኮኛል። የትንቢተ ዘካርያስ መጽሐፍ በተስፋ የተሞላ መጽሐፍ ነው። ሙሉ መጽሐፉን ሄዳችሁ ታነቡ። ተስፋ የተሰጠው ደግሞ ህዝብ የሚገርም ነው። ምን አይነት ህዝብ ነው ብላችሁ ብታስቡ 70 ዓመት የባቢሎን ምርኮ ጨርሰው ሊመለሱ ያሉ ህዝቦች ላይ እና 70 ዓመት ምርኮ ዘመን ምርኮ መቼም ምርኮ ታውቃላችሁ። ሀገራቸውን ሙሉ የዳንኤል መጽሐፍ ምዕራፍ 1ን ሄዳችሁ ስታጠኑ ንጉሥ ናቡከደነፆር ኢየሩሳሌምን ከቦ አቃጠላት ይላል። ማለት ከምታሰቡት በላይ አፈረሷት። አገር ሲፈርስ ማለት ነው። እና አፍርሶ ምርኮ አድርጎ ይዟቸው ሄዷል 70 ዓመት። እና ይሄ 70 ዓመት ግን ነብዩ ዳንኤል እንዳለው በምዕራፍ 9 ቁጥር 2 ላይ ያ በነብዩ በኤርሚያስ የተነገረው ያ የ70 የምርኮ ዓመት ዘመን እንዳበቃ አስተዋልኩ ይላል። እና የመከራ የምርኮ ዘመን አበቃ ብሎ እንደተነሳ ህዝቡ ግን ተዳክሟል። ህዝቡ ግን ኃይል አጥቷል። በባርነት ዝሏል። እና ቀላል አይደለም። በባርነት ሲኖሩ በባዕድ ማለት በባቢሎን ሳሉ ቤተ መቅደስ የሚባል የለም፣ አምልኮ የሚባል ነገር የለም። እንደውም አሕዛቦች ያስቀኗቸው ነበር በቤተ ጣዖታቸው። ቤተ ጣዖት አላቸው እና ይሄዳሉ። ቤተ ጣዖት ሲሄዳቸው የእስራኤል ህዝብ የእግዚአብሔር ህዝብ መቅደስ ፈርሶ በባዕድ ምድር እና ይቀና ነበር። እንደውም አልፎ ይላል መዝሙረኛው የጽዮንን መዝሙር ዘምሩልን ባሉን ጊዜ እንኳን ልንዘምር በገናችንን በአኪያ ዛፍ ላይ ሰቅለን ጽዮንን ባሰብናት ጊዜ አለቀስን ይላል። የለቅሶ ጊዜ ነው፣ የውርደት ጊዜ ነው፣ የመከራ ጊዜ ነው። እና ሚኒመም በቃ አምልኮ የሚባለው ጠፍቷል 70 ዓመት። እና በዚህ ጊዜ ውስጥ
እግዚአብሔር የሁሉም ልብ እንደወደቀ ስላወቀ በጣም በሚገርም ሁኔታ ወይም የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? ከእግዚአብሔር ሕዝብ መካከል ሳይሆን እግዚአብሔር ያንን የባቢሎን ጠንካራ መንግስት የሚጥል የፋርስ መንግስት ተነሳ ይላል። እግዚአብሔር ይመስገን። ዘዕዝራ መጽሐፍ ምዕራፍ 1 ላይ ስትመለከቱ እግዚአብሔርም የቂሮስን መንፈስ አስነሳ ይላል። ቂሮስ ማለት የአሕዛብ መንግስት ነው። ተነሱ የእግዚአብሔርን ቤት ትሰሩ ዘንድ፣ ተነሱ ወደ ሀገራችሁ ትመለሱ ዘንድ አሕዛብ አስነሳ። እስቲ አስነሳል በሉ። ይችላል አይደለ ጌታ? ተነሱ አለ። ለመስራት ሲነሱ አንድ ከዳዊት ዘር የሆነው ከነገስታት ዘር የሆነው መሪ ነበራቸው። ኦፊሻሊ አልተሾመም፣ ግን ትልቅ ጋቨርመንት ነው። ያ ደግሞ ዘሩባቤል እና የመጀመሪያው ወደ ሀገራቸው በአንዴ አይደለም በሶስት ጊዜ ነው የገቡት። የመጀመሪያው በዘሩባቤል ነው፣ ሁለተኛው በካህኑ ዕዝራ ነው፣ በሶስተኛ ደግሞ ተጠቃለው የገቡት በነህምያ ነው። እና የመጀመሪያው በዘሩባቤል መሪነት ሲመለሱ ወደ እስራኤል ወደ ኢየሩሳሌም ሲመለሱ ያልጠበቁት ነገር ነው ያገኙት። ማለት ካሰቡት በላይ በጣም ይገርማል። 50 ሺህ የሚያክል ህዝቦች ናቸው። ከዚህ በፊት ከግብፅ ባርነት በሙሴ መሪነት ሲሄዱ ወደ ተስፋይቱ ምድር የተመለሱት በብዙ ምርኮ በብዙ ብዝበዛ ወርቁን ብሩን በዝብዘው ነው የሄዱት። እነዚህ ግን ምንም እጃቸው ላይ የለም፣ ቃል ግን ነበራቸው። እስቲ አሜን ብላችሁ ጭዋካችሁ። በቃልና በትንቢት ሃሌሉያ። ግን ትንቢቱና ቃሉ ብዙ ስሜት አይሰጣቸውም ነበር። ለምን? ይሰራሉ የተባሉት ቤተ መቅደስ ወይም ደግሞ ወደ ኢየሩሳሌም ሲመለሱ ካሰቡት በላይ ኢየሩሳሌም ፈርሳለች። ያለው ነገር ፍርስራሽ እንጨት ብቻ። አቅም የላቸውም፣ ብርታት የላቸውም። ነገር ግን ቃል አላቸው። የተነገራቸው የተስፋ ቃሎች ምዕራፍ 1 ቁጥር 16 ላይ እግዚአብሔር ለተመለሱ ህዝቦች በዘሩባቤል መሪነት ለተመለሱ ህዝቦች የገባላቸው ተስፋ ቁጥር 16 ጀምሮ ያለውን አነባለሁ። የመጀመሪያው ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረቴ ተመልሻለሁ። አሜን። ምን ይላል? ቤቴም ይሰራባታል። ሃሌሉያ። ከፍ ብሎ ምን ይላል? እጅጉኑ ቀንቻለሁ ይላል እግዚአብሔር። አሁን ደግሞ በምህረቴ ተመልሻለሁ ይላል። ልክ ልጅ ሲያጠፋ እናት ወይም ቤተሰብ አባት እንደሚራራው ያክል እግዚአብሔር ራራዋል። ቀናው፣ ስለ ህዝቤ ቀናው። ስለዚህ በምህረቴ ተመልሻለሁ። እንደ ቀድሞው ዘመን አይሆንም። ባርነት በቃ አለ እግዚአብሔር። ይራራልን። አሜን። እሱ ይራራልን። ስለዚህ ምን ይላል? የመጀመሪያው ቤቴ ምን ይላል? ይሰራል። ምንም ሳይኖር ይሰራል ይላል። እሱ ጉዳይ ሆኖ እንደ ራሱን አምኖ ይናገራል። እስቲ አሜን አትሉ? እሱ እኮ መቅደሱን ትሰራለህ ሲል ሃሌሉያ። እንደናንተ ወንበር ላይ ቁጭ ብለው አሜን አይደለም የሚሉት እኮ እነሱ የፈራረሰ እንጨት ላይ አመድ ላይ ቁጭ ብለው ማለት እንዴት ነው የምሰራው? እንጨት የለም፣ አቅም የለም። ባርነት ክፉ ነው ማለት ምርኮ አድቆቸዋል። የምርኮ ዘመን ቀላል ዘመን አይደለም። ግን እግዚአብሔር ይናገራል፣ ቤቴን ትሰራለህ። እንደገና ደግሞ የገመድ ይዘረጋባታል ይላል። እንደገና ይላል እግዚአብሔር ራሱን አምኖ ይናገራል። ምንም ሁን እግዚአብሔር ራሱን አምኖ ይናገራል። የትንቢትን ቃል እግዚአብሔር ይናገራል። ሃሌሉያ። ማለት እግዚአብሔር የሚናገረውና አንተ ያለበት ነገር የተለየ ሊሆን ይችላል። ሁለተኛው እዚሁ ቁጥር 17 ላይ ደግሞም እንዲህ ይላል፣ እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎነት ይረካሉ። ሃሌሉያ። በሌላ በአዲሱ መደበኛ ትርጉም ፕሮፌቴኒ በያዘው ላይ ከተሞቼ በብልጥግና ይትረፈረፋሉ ይላል። እስቲ አሜን በሉ ግድ ይላችሁ። ማለት እንዴት ነው እግዚአብሔር የሚያየው? ብልጥግና ይትረፈረፋል። የለም እኮ ሚላስ የለም፣ የሚቀመስ የለም፣ እጃቸው ላይ ምንም ነገር የለም። እግዚአብሔር ግን ትንቢት ይናገራል። እኔ በራሴ አውቃለሁ። ምንም ሳይኖረን የታክሲ ሳይኖረን እና ቸርች እየሄድን በእግራችን እግዚአብሔር ግን ዓለምን ትዞራለህ ይላል። እንደውም ማረሳው ትንቢት ልንገራችሁ። ማለት እኔ ታክሲ እንደምትቀይር ፕሌን ስትቀይር አያለው። ስሙኒ እኮ የለም ኪስ ውስጥ
ስሙኒ የለም። ለምሳሌ እኔ ቀጠና ሁለት ብሎ ወንጌል ነበር እዛ የምመላለሰው። ከቤት ሲሄድ ስመለስ የለኝም የትራንስፖርት። በጣም ወጣት ልጅ ነኝ እና ቤት ደግሞ የለም። ለምን? ጴንጤ ስለሆንኩ። ግን በጣም ደስተኛ ነኝ። በእግሬ ደስ እያለኝ በደስታ። እስቲ አሜን አትሉም ወይ? ትንቢት ያሻግራል። ባካችሁ ቃል ያሻግራል። ሃሌሉያ። ማለት የማይመስሉ ነገሮች ሆነው አይቻለሁ። ስሜት ሰጠህም አልሰጠህም እግዚአብሔር የተናገረው ነገር ይሆናል። ማለትም ያን ያህል ቢግ ዲል ሆኖ አይደለም። እርቦኛ ቃል በነገራችን ላይ አልመስልም ማለት የተራብኩ ምናምን አልመስልም። ግን ብዙ ነገር አሳልፌያለሁ። የሚገርመው ግን ከቸርች ስመለስ ምግብ ቤት በር ላይ ለምን ቤት ምግብ ስለሌለ ቆሜ የምግብ ቤት ጠረን አሽትቼ አውቃለሁ። ትንሽ እንዲሰማኝ ማለት ነው። አንድ ዓመት አይደለም እላችሁ፣ 2 ዓመት አይደለም 4 ዓመት ከቤተሰብ ወጥቼ ማለት 4 ዓመት ሙሉ እና እንደዚህ አሳልፌ ያውቃለሁ። እግዚአብሔር የሚናገረው ግን ስለ ብልጥግና ነው። ሃሌሉያ። እግዚአብሔር የሚለው ሌላ፣ አንተ የምታልፍበት ነገር ሌላ። እግዚአብሔር ጉዳዩ አይደለም። ሃሌሉያ። አንተ ህዝብ አደርግሃለሁ ይላል። አንተ ተርበሃል ግን ሰዎችን ታበላለህ ይላል። አንተ ለራስህ ታስባለህ፣ እግዚአብሔር ኔሽን ያደርጋል። ሃሌሉያ። ስለዚህ እግዚአብሔር እጃቸው ላይ ምንም የለም፣ ነገር ግን በብልጥግና ይትረፈረፋል። እንደውም ምዕራፍ 2 ቁጥር 1 ላይ ሄዳችሁ ስትመለከቱ አንድ ወጣት አሳየኝ ይላል። 3ኛው ራእይ ነው ዘካርያስ። አንድ ወጣት አሳየኝ። ወጣቱ ገመድ ይዞ ይሮጣል። ሲሮጥ ከዛ ከኔ ጋር የሚነጋገረው መልአክ ወዴት ነው የሚሄደው ጠይቀዋል። የኢየሩሳሌምን ወርድና ስፋት ሊለካ ገመድ ይዞ ይወጣል። ሂድና አስቆመው፣ ከዚህ በኋላ እንደዚህ ይሆናል። ኢየሩሳሌም ቅጥር እንደሌላት እንደዛው ትሆናለች። ሃሌሉያ። ታውቃላችሁ ሰዎች እንደዚህ ነው የሚያደርጉት። የእናንተን ልክ እንደዚህ ያሰምራሉ። እሱ ደግሞ መስመሩን ያልፋል፣ ገደቡን ያልፋል፣ መስመሩን ያልፋል። እኔ ልንገራችሁ፣ ትውልዳችሁ፣ አካባቢያችሁ፣ የትምህርት ደረጃችሁ ያሰመራላችሁ ነገር ሳይሆን እግዚአብሔር የተናገረው ነገር በሕይወታችሁ ይሆናል። ግድብ አልፎ መሄድ ይሆናል። ሃሌሉያ። ሄድና አስቆመው። ከዚህ በኋላ እንደዚህ ይሆናል አለ። በዙሪያዋ የእሳት ቅጥር ሆናታለሁ፣ በውስጧ ደግሞ ክብር ሆናለሁ። ሃሌሉያ። ስለዚህ እንደዚህ ይላል፣ ከተሞቼ ማለት ኢየሩሳሌም በቤቶች ትሞላለች፣ በሰው ትሞላለች። ዛሬ ሳይሆን በብልጽግና ትሞላለች። ሃሌሉያ። ይኸውላችሁ 5ኛው ነገር በጣም ይገርም ነው። ቀንድ አሳየኝ፣ 4 ቀንዶችን አየው ይላል ቁጥር 18። ቀንዶችን አየው እና እነዚህ ቀንዶች ምንድናቸው ብዬ ጠየቅኩታል። እነዚህ ቀንዶች ምንድናቸው ብዬ ስጠይቀው ሕዝቤን የበታተኑት ናቸው አለ። ኃያላን መንግስታት ናቸው። ሌላ ሙያተኛ እጆችን አሳየኝ ይላል። 4 ሙያተኛ እጆች። እነዚህ እጆች ምንድናቸው ብዬ ስል የሕዝቤን ጠላት እበቀላለሁ አለ። ሕዝቤን ሲወጉት የነበሩን ቀንዳቸውን እቆርጣለሁ አለ። ሃሌሉያ። እግዚአብሔር ጠላትን ይበቀላል። እስቲ አሜን ብላችሁ ጮስ። እንደ ቀድሞው ዘመን አይሆንም አለ። እኔ በዙሪያ የእሳት ቅጥር እሆናለሁ። እዚሁ ምዕራፍ ላይ እናንተን የነካ የአይኔን ብሌን የነካ ነው። ሃሌሉያ። ታውቃላችሁ ቅጥሩ የእግዚአብሔር ፕሬዘንስ ነው፣ የእግዚአብሔር ህልውና። ባይዘይ ትልቅ በረከት ነው። ባይዘይ በጣም ትልቅ በረከት። የእግዚአብሔር ደግሞ ትልቅ የሆነ መርገም እንደሆነ ታውቃላችሁ። የእግዚአብሔር ፕሬዘንስ ውስጥ መጉደል። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር አሁንም እንደዚህ ይላል፣ ይናገራል በዘካርያስ በኩል ለህዝቡ፣ ተስፋ ለቆረጡት ላዘኑት ህዝብ እንዲህ ብሎ ይናገራል። የህዝቤን ጠላት እበቀላለሁ። ሃሌሉያ። የወጓቸውን ይቆረጣሉ አለ። ያዋረዳቸውን አዋርዳል። ክብር ለኢየሱስ ይሁን። 5ኛና 6ኛው ግን ይለየብኛል። በጣም ይለያል። በጣም የሚለየው ምንድነው? እግዚአብሔር የተናገረው ከተሞች ተገንብተው መቅደሱ ተሰርቶ እና በብልጥግና ተትረፍርፎ ግን አንድ ነገር ከጎደለ ምን ይጠቅማል? የመንፈሳዊ ህይወት ታድሶ።
ምዕራፍ 3 ቁጥር 1 ጀምሮ ሄዳችሁ ስትመለከቱ አንድ ሲምቦሊክ የሆነ ነገር አለ። መልአክ አለ፣ ሰይጣን አለ። ኢያሱ ካህን ነው። ከዘሩባቤል ጋር አብሮ ህዝቡን ሊመራ የተላከ ነው። ግን የሚገርመው ሰይጣን ሊከሰው ቆሞ ነበር። ኢያሱን ሊከሰው ቆሞ ነበር። እውነት ነው ደግሞ ኢያሱ ልብሱ እድፋም ነበረ፣ ቆሽሾ ነበረ። ይህ የእስራኤል ማንነት ነው። እስራኤልን ይወክላል። ለምን? በባዕድ ምድር ማለት ባይዘው ወይ ጠላት ይሰማል። ታውቃላችሁ፣ የእናንተን ትንቢት ይሰማል። እስቲ አሜን ትላላችሁ ወይ? የተነገረልህ ነገር ያውቃል። ከዛ ከሳሽ ይመጣል መስሎ ልትወርስ፣ ልትሰራ፣ ልትበለጽግ፣ መቅደስ ልትሰራ፣ እንደ ቀድሞ ልታገለግል ይልሃል። ቆሞ ነበር። ኢያሱ እድፋም ልብስ ለብሶ ቆሞ ነበር። እውነት ነው፣ ማንነቱ ነው። በባቢሎን ሳለ የተሰዋውን ለጠላት የተሰዋውን ለጣዖት የተሰዋውን ይበሉ ነበር። በሕጉ ስርዓት አልሄዱም። መቅደስ የለም፣ አምልኮ የለም። ማለት ምንም አይነት መንፈሳዊ ተአድሶ የለም። የቆሸሸ ማንነት ነበር። በእውነት እንደዚህ አለ። ከሳሻችሁ ፊት ቆሞ ማለት ነው። መልአክ ሆኖ የቀረበው እግዚአብሔር ስም ይባረክ። ሰይጣንን ምን አለው ይላል? ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ማለት መርጫታለሁ፣ መርጬዋለሁ። አያገባህም። እስቲ አሜን ትላላችሁ? አያገባህም። ስለ ልጄ አያገባህም። ስለ መረጥኩት ህዝብ አያገባህም። ሃሌሉያ። እንደዚህ አለ። ጥምጣሙን ምን በሉለት? አይሩለት፣ አውልቁለት፣ አዲስን ልብስ አልብሱት። እንደዚህ አለ። ከዚህ በኋላ መከራህን ካንተ ላይ አንስቻለሁ። ሃሌሉያ። አሜን አትሉም ወይ? የወንድሞች ከሳሽ ወድቋል። ታውቃላችሁ፣ ወደፊት እንድትሄዱና እንዳታገለግሉ በፊቱ የሚያደርጋችሁ የትናንትና ማንነት በማምጣት አንቺ ትናንትና የዛሬ ይላል። ግን ጌታ ወድጄሻለሁ። ደግሞ መወደድ ብቻ አይደለም፣ ኢየሩሳሌምን የመረጠ አንተን የወደደ እግዚአብሔር ይገስጽ። እስቲ አሜን ብላችሁ ጮህ እስቲ። ሃሌሉያ። ይሄ ሁሉ ተስፋ፣ ይሄ ሁሉ ቃል ለህዝቡ ሲመጣ ህዝቡ ግን በደከመ ማንነት በዛለ ነገር ላይ ነው ያሉት። ነገር ግን እንደዚህ ያለ ጌታ እግዚአብሔር ስም ይባረክ። ያነበብነው ክፍል ምዕራፍ 4 ቁጥር 6 ላይ አሁን ስለ ዘሩባቤል የተባለው ቃል ይሄ ነው። ዘሩባቤል በመንፈሴ እንጂ በኃይልና በብርታቴ አይደለም። አሁን የተነገረው ነገር ሁሉ በአንተ እውቀት፣ በአንተ ጥበብ፣ በአንተ ገንዘብ፣ በአንተ ዘር፣ በአንተ ማንነት፣ በአንተ ነገር አይሆንም። በመንፈሴ ነው ይላል ጌታ። በመንፈሴ ነው ይላል ጌታ። በመንፈሴ ነው ይላል። ትርጉም ያልሰጣችሁ የትንቢት ቃል እግዚአብሔር የተናገራችሁ የተስፋ ቃል ያላችሁ ብዙ ነገር በፊታችሁ ያለ ነገር ግን እንዴት ይሆናል የሚል እንዴት ይፈጸማል ለምትሉ ይሄው መልእክቴ ዛሬ ጌታ እንደዚህ ይላል። በመንፈሴ ነው እንጂ በኃይልና በብርታት አይደለም፣ በእውቀትና በደረጃ አይደለም፣ በማንነት አይደለም። ስለ ዘሩባቤል የተባለው ይሄ ነው። አንተ የዳዊት ዘር ነህ። ዳዊት አባቶቹ ይሄው የእግዚአብሔር ሰው እንደሚያስተምረው ትልቅ መንግስት ነው የዳዊት ዘር ትልቅ። እዚህ ላይ ግን ምንም ነገር የለም። አቅሙ ተዳክሟል ዘሩባቤል። ነገር ግን ራእዩ እንደዚህ ነው ሲፈታ እዚህ ቁጥር 1 አካባቢ ላይ በመቅደሱና በመቅረዙ መካከል ላይ የወይራ ዛፍ ነበር ይላል። እግዚአብሔር ይባረክ። ይሄ ለየት ያለ ራእይ ነው። የወይራው ዛፍ ምን እንደሆነ ታውቃላችሁ? ከዚህ በፊት ሕዝቅኤል መጽሐፍ ላይም ሐጌ ላይም ሂዳችሁ ስታጠኑ የትንቢት መጽሐፍ በመቅደሱና በመቅረዙ መካከል ላይ ያለው የወይራ ገንቦ የወይራ እንትን ነው፣ ሸክላ ወይም ሌላ ነገር ነው። እዚህ ጋር ግን የተተከለው ምን እንደሆነ ታውቃላችሁ? ዛፍ፣ ራሱ ዛፍ የማያቋርጥ መቅደሱን የሚያበራው በሰባት መብራት መካከል ላይ የሚበራው የወይራው ዛፍ ተተክሏል። ሃሌሉያ። ያው ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል። ይሄ ትርጓሜው ምንድነው ሲል ባሪያዎቼ የቀባዋቸው እነሱ ናቸው አለ። የወይራው ዛፍ ሃሌሉያ። ይሄ ትርጉም ይሰጣል። ይሄ ሴንስ ያደርጋል። አቅም አይደለም፣ ትውልድ አይደለም፣ የዘር ማዕረግ አይደለም፣ በዚህ ጊዜ እንዲህ ስለሆንክ ነው አይደለም። እግዚአብሔር የተናገረው ነገር የሚፈጸመው በመንፈሱ ነው። በመንፈሱ ይፈጸመዋል። በእግዚአብሔር መንፈስ ይፈጸማል። የትኛው ጉዳያችሁ ነው ትልቅ?
እሺ ልቀጥል። ያው በመንፈሱ የሚሆኑ 3 ነገሮች እነግራችኋለሁ። 3 ነገሮች በእግዚአብሔር መንፈስ። አሁን ግጥሚያው ከኔ ጋር አይደለም። ግጥሚያው ካላችሁበት ሁኔታ አይደለም። ግጥሚያው ካላችሁበት ሲቹዌሽን አይደለም። ከሲስተም ጋር አይደለም። ከትምህርት ደረጃችሁ ጋር አይደለም። ከአካባቢያችሁ ጋር አይደለም። ግጥሚያው በመንፈስ ነው። ኃይልህን ቀይር። ልትገጥመው ከፈለክ በመንፈስ። ሃሌሉያ! የዳዊት መንፈስ በመንፈስ። ሃሌሉያ! ዳዊትን እኮ አለበሰው ሳውል። ለማንኛውም ይህንን ያልተገረዘ ፍልስጤማዊ ለመጣል ሲነሳ ለማንኛውም ለበሳለው ልምዱን ትጥቁን አስታጠቀው። ኖ። ሃሌሉያ! ውጊያው ምንድነው? መንፈሳዊ ነው። እስቲ አሜን ብላችሁ ጮባካችሁ። ስሙ ይባረክ። ይኸው እንደዚህ ይላል በመንፈስ የሚሆኑ ነገሮች። አንደኛው በዘሩባቤል ፊት የተነገረው የትንቢት ቃል ይሄ ነው። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሃሌሉያ! ይሄ ተራራ ዝም ብሎ ተራራ አይደለም። መንግስታት ናቸው፣ ኃያላን መንግስታት ለመስራት ሲነሳ አቅሙ እንደሌለው የሚነግሩት ማለት ነው። አላሳልፍም የሚሉ መንገድ ላይ የሚቆሙ ነገስታት ናቸው። ነገር ግን አሁን የምገጥመው እነዚህ ነገስታት በኃይልና በብርታት አይደለም፣ በመንፈሴ ነው። እስቲ አሜን በሉ። ታላቅ ተራራ አንተ ምንድነህ? ደልዳላ ሜዳ ትሆናለህ። እስቲ አሜን ብላችሁ ጮህ። ግዴለ ሃሌሉያ! የትኛውም ተራራ በፊታችሁ ያለ ደልዳላ ሜዳ ይሆናል። እኔ እግዚአብሔርን ቃል አምናለሁ። ባይዘዌ ትንቢት እኮ እንትን ነው፣ በቃ የሆነ ጉዶሽ እኮ አይደለም። የእግዚአብሔር የመለኮት ቃል። ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ ማለት ተራራ ሊትራሊ ተራራ ይቀልጣል። እግዚአብሔር ተራራችሁን ያነቃንቀዋል። ማለት ተራራ ሲል ይገባችኋል አይደል? የትኛውም አይነት ችግር ሊሆን ይችላል። የትኛውም ፕሮብሌም ሊሆን ይችላል። ሐኪም የነገራችሁ ያስደነገጣችሁ ጉዳይ ሊሆን ይችላል። የኢኮኖሚ ጉዳይ ሊሆን ይችላል። ያላችሁበት ሁኔታ ሊሆን ይችላል። በቃ ተራራ ለኔ ተራራ ሆኖብኛል፣ ይሄን መውጣት አልችልም የምትሉት ነገር ዛሬ በመንፈስ ደልዳላ ሜዳ ይሆናል። አሁን ይሄንን ቃል እየተናገርኩ መንፈስ መስራት ይጀምራል። እኔም ማምነው እንዴት እንደሆነ ታውቃላችሁ? የመዳን ቀን መቼ ነው? ነገ ነው? የዛሬ ሳምንት ነው? ዛሬ መስክራችሁ የዛሬ የምትድናል ትሉታላችሁ? የመዳን ቀን መቼ ነው? የፈውስ ቀን ዛሬ ነው። ማለት የመዳን ቀን ዛሬ ሆኖ የፈውስ ቀን ነገ አይሆንም። ለሚያምን ሰው ዛሬ ተራራው ይናዳል፣ በሽታው ይናዳል። የትኛውም አይነት ሊሆን ይችላል። የትኛውም አይነት ተራራ፣ የኢኮኖሚ ተራራ። ሃሌሉያ! በቃ እንዴት የምትሉት ደልዳላ ሜዳ ይሆናል። የእግዚአብሔርን ቃል አውጃለሁ በሕይወታችሁ ላይ ደልዳላ ሜዳ ይሆናል። አላሰራ አላሳልፍ ያላችሁ ነገር ሁሉ ደልዳላ ሜዳ ይሆናል። በመንፈሴ እናገራለሁ። ይሄንን ኮንፈርም አድርጌ በሕይወታችሁ ዛሬ ለሚያምን የትኛውም አይነት ፕሮብሌም፣ የትኛውም ተራራ የሆነ ነገር በመንፈስ ደልዳላ ሜዳ ይሆናል። ማለት መንፈስ ቅዱስ ማለት መለኮት የሆነው እግዚአብሔር መንፈስ ቅዱስ በሱ ፊት በቃ ማለት ነገሩን በቃ አክሰፕት አድርጋችሁ የተቀበላችሁ ሰዎች ብትኖሩም፣ እኔ ግን በትንቢት መንፈስ ይሄን እነግራችኋለሁ። ማለት በቃ አሁን እኮ በቃ ብዙ ቦታ ላይ አጸልያለሁ፣ ብዙ ነገር ቃል ተሰጥቶኛል፣ ትንቢት ተፈጸመ አልተፈጸመ ማለት እንዴት ነው የሚሆነው? ሁለተኛ የሚሆነው ነገር በመንፈስ ቁጥር 7 ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ይላሉ ሞገስ ይሁንለት ብለው እየጮሁ እርሱም መደምደሚያ ድንጋዩን ያወጣል ብለው ተናገረኝ። እንደዚህ ይሆናል። ሁለተኛው ነው የምነግራችሁ፣ ስራችሁ ተቀባይነት ያገኛል። ሃሌሉያ! እናንተ ተቀባይነት ታገኛላችሁ። ይኸውላችሁ በኃያላን ነገስታት መካከል ላይ ዘሩባቤልና ኢያሱ ሲታዩ ጎስቋሎች ናቸው። በአይን ሊትራሊ በሚታይ አይን ጎስቋሎች ናቸው። ማለት ሞገስ የሚባል ነገር የላቸው። ገና ሳትጀምሩት ሰው ነገራችሁን ካጣጣለው በቃ አለቅ። በቃ ሰው ካጣጣለባችሁ ምንም አይነት ገና ሳትጀምሩ
ማለት እንሰራለን ብለው ሲነሱ እንደዚህ ነው ያጣጣሏቸው። ነገር ግን በኃይል ነበር፣ በብርታት ነበር። ጌታ ግን እንደዚህ ይላል፣ አሁን በመንፈስ ነው። እንደዚህ ይላሉ ሰዎች አይተው ሞገስ ሞገስ፣ ሃሌሉያ ሞገስ ሞገስ እያሉ ዋው ሃሌሉያ እንዴት ያምራል እያሉ። ለምን? በመንፈስ ስለሆነ። ኢየሱስ ጌታ ነው። ከዚህ በኋላ ምንድነው? በመንፈስ። እስቲ በመንፈስ ብላችሁ ጩስ። በመንፈስ ነገራችሁ ያምራል። እኔ ይሄንን አምናለሁ። ባይዘዌ ሃሌሉያ። በእግዚአብሔር መንፈስ ነገር ያምራል። የተበላሸው ውበት ያገኛል። ዘፍጥረት 1:2 ላይ እንደውም የጂፒኤስ ዋና ነገር ነው አይደል እንዴ? ምድር ባዶ ነበር ይችላል። ምንም አንዳች ነገር አልነበራትም። ባይዘዌ ምናያት ይሄ ዓለም ሰማያት ብትሉ ምድር ባዶ ነበረች። የእግዚአብሔር መንፈስ ግን በውኖች ላይ ነበር ይላል። ሃሌሉያ። የእግዚአብሔር መንፈስ በመፍጠር ስራ ውስጥ ትልቁን ሚና የሚጫወተው እሱ ነው። ሰማይ ይሁን አለ ሆነ፣ ምድር ይሁን አለች ሆነ። እስቲ ሃሌሉያ። ብርሃን ይሁን አለ ሆነ። እስቲ ይሁን አለ። ዛሬ ነገራችሁ እንደዚህ ይሆናል። ሃሌሉያ። የእግዚአብሔር መንፈስ በመንፈስ ነገራችሁ ቅርጽ ይይዛል። ሃሌሉያ። ማለት እንዲህ ልትሰበስቡት የማትችሉት ማለት ምንም አውት ኦፍ ኮንትሮል የሌለው ነገር አለ። አንዳንዴ የማትቆጣጠሩት ነገር በመንፈስ ቅዱስ ይሰበስባል። ዛሬ ቅርጽ ይይዛል። ለምን? ይሄንን ቃል አውጃለሁ። በመንፈስ ነገራችሁ ይስተካከላል። ሰዎች ይላል፣ ሰዎች ናቸው ባይዘው፣ ሰዎች ያጣጣሏቸው፣ ሰዎች ያዋረዷቸው፣ ሰዎች ሞገስ አልባ ሆነውባቸው የታዩባቸው ሰዎች፣ እነሱ ሰዎች ፊት እግዚአብሔር ሞገስ ሃሌሉያ ነገራችሁ ውበት ያገኛል። ሃሌሉያ ጃቫዲያ ካራባሺያዶስ ኢሊቤዲጋስ ማለት ሰዎች ሐሳባቸውን ይቀይራሉ ማለት። እኔ እንደዚህ ሲሆን አይቻለሁ። አንድ ቦታ ላገለግል ሐዋርያት ሥራ ምዕራፍ 28 ላይ እንደዚህ ሆነ። ከመርከብ አደጋ ተርፈው መላጣ የሚባል ደሴት ነበሩ። በዛም ጳውሎስ ይናገር ነበር፣ ይሰብክ ነበር። ሲሰብክ ያው ስለ ጌታ ነው የሚያወራው። ምን ስለ ደማስቆ፣ ስለ ሐዋርያት ሥራ ምዕራፍ 9 ስለ ኢየሱስ በዛ ደሴት መካከል ስለሚኖሩት እና ብርድ ነበር ይላል። ከዛ ጭራሮ ምናምን እየለቀመ ሲል እልፍኝት ማለት መርዛማ እባብ ማለት ነው። እና ነደፈች ይላል። ስትነድፈው እባቧን ምን አላት? ነድፈዋለች። አራገፋትና ስብከቱን ቀጠለ። ይሰብካል። እየሰበከ ሰዎቹ ያያሉ። ለምን? እዛ አካባቢ ሰዎች ያውቁታል። ስለ መርዛማው እባብ እውቀት አላቸው ከጳውሎስ ይልቅ ማለት። ይሄ ሰው ኃጢአተኛ ነው፣ ከዛ ከመርከብ አደጋ ቢተርፍም የእግዚአብሔር ፍርድ በሱ ላይ ነው ብለው አሉ ይላል። የሚገርም ነው። ቢያዩ ምንም አልሆነ፣ ቢያዩ ምንም አይሆን፣ ሐሳባቸውን ቀየሩ ይላል። ሃሌሉያ። ይህን ትንቢት እናገራለሁ። ሰዎች በሚያውቃችሁ ነገር አትታወቁም። ነገራችሁ እንደዚህ ይቀየራል። ሃሌሉያ። እስቲ ሞገስ በሉላችሁ። ሞገስ ሞገስ እያሉ በሌላ ትርጉም እንዴት ውብ ነው እያሉ ያጣጣሉሽ ያንኳሰሱ ፊት እግዚአብሔር ሞገስን ይሰጣል። ማለት ያንተ ፕሮፖዛል ያንተ ስራ ያልተዋጠላቸው እኔ እናገራለሁ በትንቢት በሞገስ ይቀበሉሃል። እንዴ የት ነበርሽ? የት ነበርክ? መንፈስ አለ። ሃሌሉያ። አረ አንድ ሰው ይበል እስቲ። ሶስተኛው ይኸውላችሁ፣ ይሄን በደንብ ስሙኝ። ሶስተኛው ቁጥር 8 በጣም የሚገርም ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህንን ቤት መሰረቱት፣ የእርሱም እጆች ይፈጽሙታል። ሃሌሉያ። ሶስተኛው ይሄ ነው። በመንፈስ የሚሆነው ነገር የጀመርከው ነገር ትጨርሳለህ። አንድ ሰው አሜን አይለም ወይ? የሚያምን ሰው አሜን ብሎ አይወስደውም። እግዚአብሔር ያስጀምራል፣ እግዚአብሔር ያስጨርሳል። ማለትም ምን እንደሆነ ታውቃላችሁ? ብዙ ጊዜ የሚጀምረው ሌላ ነው፣ የሚጨርሰው ሌላ ነው። እከሌ የመሰረቱን ድንጋይ አኖረው ይላል እና ማን እንደሚጨርሰው አይታወቅም ማለት ነው።
የእግዚአብሔር ቃል ግን በዘካርያስ በኩል ለዘሩባቤል የተነገረው የትንቢት ቃል ግን እንደዚህ አይደለም። ራሱ መሰረቱን ይመሰርተዋል፣ የመደምደሚያውንም ድንጋይ ያስቀምጣል። ትጀምራለህ፣ ትጨርሳለህ። ከዚህ በፊት ያልሆነ አንተ ሰዎች በሚያቁሽ ሰዎች በሚያቁ ሁኔታ እሱ እኮ አይጀምር አይጨርስም። ቃል ሰብራለሁ፣ ትጨርሳላችሁ። የሰዎችን ቃል ሰብረን የአምላካችን ቃል እናወጃለን። ትጀምራለህ፣ ትጨርሳለህ። ሃሌሉያ! እሱ ራሱ በራሱ እጅ ይጨርሰዋል። ብዙ ነገር ጀምራችሁ ያልጨርሳችሁ፣ ቤት እንኳን ጀምራችሁ መስራት ያልቻላችሁ ሰዎች እኔ ይህንን ቃል እናገራለሁ። በኃይላችሁ አልሆነም፣ በኢኮኖሚያችሁ አልሆነም፣ በትምህርት ነገራችሁ አልሆነም። ነገር ግን በመንፈስ ቅዱስ ኃይል ትጨርሳላችሁ። ሃሌሉያ! ነገር የሚቋረጥባችሁ ፌል የሚያደርግባችሁ ትጀምራላችሁ። ፌል ሲያዩዋቸው ጎስቋላ ናቸው። በኃያላን ነገስታት ፊት ሲታዩ ሊሰሩ የመጡት እጃቸው ላይ ምንም የለም፣ እንጨት የለም፣ ኢኮኖሚ የለም፣ ምንም የለም። ጌታ ግን እንደዚህ ይላል፣ አስጀምራለሁ፣ አስጨርሳለሁ ይላል። ከኪሴ እኮ እያወጣሁ አይደለም ትንቢት ምነግራችሁ፣ የእግዚአብሔርን ቃል በእናንተ ላይ አወጃለሁ። ትጀምራላችሁ፣ ትጨርሳላችሁ። ሃሌሉያ! መንፈስ እዚህ ቤት አለ። በእውነት የእግዚአብሔር መንፈስ በዚህ አለ። ይኸው የእግዚአብሔር ሰው ነቢይ ያለ ድንቅና ተአምራት ይሆናል። ዛሬ ጌታ እንደዚህ ብሏል በቃሉ፣ በመንፈሴ ነው፣ በኃይልና በብርታት አይደለም። እግዚአብሔር የተናገራችሁ ትልልቅ ነገሮች እንዴት ይሆናል የምትሉ በኔ አቅም፣ በኔ ጉልበት፣ በኔ አቅም እንዴት ሊሆን ይችላል? አካባቢ የተወለድክበት ማንነት፣ ሰዎች የነገሩ አንተ የተቀበልከው የትምህርት ደረጃ ሊሆን ይችላል። እኔ አያገባኝም። ዛሬ ግን እግዚአብሔር ያለው ይሆናል። በህይወትሽ ላይ እግዚአብሔር ያለው ይሆናል። እግዚአብሔር ቃል ለዘሩባቤል እንደተናገረ የራስን ስም ጥራና ለአንተ የተባለው ቃል ይሄ ነው። ጌታ እንደዚህ ይላል፣ በመንፈሴ ነው አለ። ሃሌሉያ! ቆመን እንጸልያለን፣ ይህን ቃል እናውጃለን። የስ የትኛውም ተራራ ዛሬ መንቀሳቀስ ይጀምራል። እኔ እናገራለሁ፣ በህይወታችሁ ላይ ያለ የትኛውም ነገር አላሳልፍ ያላችሁ እኔ በትንቢት መንፈስ ይህንን ቃል አውጃለሁ። ሃሌሉያ! አሁን መስራት ይጀምራል። መቼ ይጀምራል? አሁን። እስቲ አሁን ብላችሁ ጩሁ። እኔ ማምነው አምላክ ያሁን ነው። እስቲ አሁን በሉ። ማለት ማንም ይሁን ምንም ይሁን ምንም፣ ትልቅ የሆነ ትንሽ፣ ነገር ግን አሁን ደልዳላ ሜዳ ይሆናል። እነሆ ደልዳላ ሜዳ ይሆናል። ሃሌሉያ! ክብር ለሱ ይሁን፣ ክብር ለሱ ይሁን፣ ክብር ለሱ ይሁን። ባንቺ የተጀመረው ነገር ፍጻሜ ያገኛል። ተራራ እዚህ ጋር በጣም አሜዚንግ ነው። በቃ እግዚአብሔርን ቃል አይ ላቭ ዩ በእውነት ዳኒ። ተራራ ማለት ታውቃለህ፣ አሁን መንፈሳዊ ተራራ በህይወት ላይ ያለ ቻሌንጅ ሊትራል ስለ ዳሽን ተራራ ነው የሚያወራው። ተራራ አሁን ተራራ መንገድ የሚሰሩ ሰዎች ኮንስትራክሽን ቻይና በጠይቁት ተራራ ሲገጥምህ የሚያስፈልግ ምንድነው? ድማሚት ነው። ቀጥሎ ለተራራ የሚያስፈልገው ምንድነው? ቡልዶዘር ነው። ይሄ ቡልዶዘርና ድማሚት የሚያስፈልገውን ተራራ በመንፈስ ምንም እዚህ ምድር ላይ ያለ ጥያቄ አሁን ይፈርሳል። ሁሉ ጊዜ የምላችሁ ለዚህ ነው። ኤቭሪቲንግ ኢዝ ስፒሪቹዋል ብላችሁ ተጋማሳ ሰው መተተኛና ጠንቋይ ጋር ሄዶ ምድራዊ ሀብት መሰብሰብ ከቻለ አንተ ጸልየህ ልሳን አውርተህ ልንገራችሁ፣ እነዚህ ሶስቱ ነገሮች ትንቢት ናቸው። ዛሬ የምትሰሩበት ቦታ ሞገስ ታገኛላችሁ። ሺህ ሰው ተሰብስቦ ይመርጡሃል። ጨረታው ታሸንፋል። ዳጋቫዲያሳ ብዙ ፓስፖርት ይገባል፣ የአንተ ፓስፖርት ላይ ግን ይመታል። ብዙ ሰው ይወዳደራል፣ አንቺ ታሸንፊያለሽ። ማጋቫዲያሳ ከማ እኔ እኮ አሜዚንግ ትጀምራለህ፣ ትጨርሳለህ አልክ እኮ። ስለ ጂፒኤስ ስለ ቸርቹም እኮ ነው።
ብዙ ጊዜ ታውቃለህ የጀመረ እኮ አይጨርስም። የሆነ የምርቃት ድግስ አለው። አንድ ሰው ህንፃ ሲያስመርቅ አየዋል፣ ቤት ሲያስመርቅ አየዋል። ካናጋማቲያ ሀፋዲ ከባስ ሰው የለህም፣ ኮኔክሽን የለህም፣ ገንዘብ የለህም፣ ትምህርት የለህም፣ መንፈስ ካለ ይሞላል። ምድርም ባዶ ነበረች አንዳችም አልነበረባትም ይልና የእግዚአብሔር መንፈስ ግን በውሃ ላይ ሰፎ ነበር። መንፈስ ካለ ኪስህ ይሞላል። መንፈስ ካለ ቤትህ ይሞላል። ሰማያት በመንፈሱ ውበትን አገኙ። አንድ ሰው ቤት እንጀራ ተፈጠረ። ከየት ይመጣል አትበይ፣ ቤትሽ ይመጣል። እንዴት አትበል፣ ራስ ጋር ይመጣል። ይሄን ሳምንት እጃችሁ ማይችለው፣ ገንዘባችሁ ማይችለው፣ ኃይላችሁ አቅማችሁ ማይችለው እግዚአብሔር በመንፈሱ ጨርሶ ይስጣችሁ። ይሁን